ሰበር ዜና የካቲት 25 2018 ጤናና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎጃም ታሪክ ተሰራ። በ3 ቀን ጦርነት ብቻ ከ326 በላይ ክላሽ የተማረከበት ዶሽቃና ብሬን ስናይፐር ፋኖ የተንበሸበሸበት ውጊያ ሲደረግ የብልጽግና ጦር ዙ23 ከባድ መሳሪያም በፋኖ ጦር ዶጋመድ ሆኗል። የብልጽግና ጦር መኮንኖች ሲገደሉ አዋጊ ኮሎኔሉም በጎጃም ምድር በዘመነ ካሴ ልጆች ጦር ተማርኳል። ቀጥታ ከግንባር ከተማረኮ ኮሎኔል ቪዲዮ ጋር የተደገፈ ዝርዝር መረጃ ወደ እናንተ የምናደርሳቸው ሆናል። በሌላ በኩል በጎንደርም በተመሳሳይ የብልጽግና ጦር በፋኖ መብረቃዊ ጥቃት አይቀጡ ቅጣት ሲቀጣ በርካታ ሰራዊቱ ሲደመሰስ በርካታው ተማርኳል። የምርኮኞች ቪዲዮ ጭምር አካተን ይዘናል። ዝርዝር መረጃ ከጎንደር እናስደምጣቸዋለን። በሌላ በኩል የኤርትራ ጦር ከባድ የተባለ በሁለት ረድፍ የተሰራ ምሽግ በአፋር በኩል ሰርቶ መጨረሱ ሲነገር የመከላከያ ሰራዊቱና የኤርትራ ጦር ተፋጠው እንደሚገኙም ተነግሯል። ወዲህ ደግሞ አብይ አህመድ በትላንትናው ዕለት በትግርኛ ቋንቋ ቃለ መጠይቅ ያደረጉ ሲሆን በይፋ ኤርትራ ላይ ጦርነት ሊጀመር መሆኑን ፍንጭ ሰጥተዋል። በቅጥፈትና በውሸት የታጨቀውን የአብይ አህመድ የትግርኛ ቃለ ምልልስ ይዘነዋል፣ እናስቃኛቸዋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የሰሜኑ ጦርነት ጅማሮን ሊያደርግ ተቃረበ። ከኢትዮ ኤርትራ ድንበር አካባቢ የሚወጡ መረጃዎች እንዳረጋገጡት ኤርትራ በኢትዮጵያ ድንበር በአፋር ክልል በኩል በሁለት ረድፍ የተሰሩ ረዣዥም ምሽጎችን ገንብታ ማጠናቀቋ ተነግሯል። በአሁኑ ወቅት የኢትዮጵያና የኤርትራ ጦር ኃይሎች ከአሰብ ወደብ 60 ኪሎ ሜትር ርቀት ባነሰ ርቀት ላይ ተፋጠው እንደሚገኙም ተገልጿል። ይህ ወታደራዊ እንቅስቃሴ በአፍሪካ ቀንድ አዲስ ግጭት ሊቀሰቀስ ይችላል የሚለውን ስጋት ይበልጥም አባብሶታል የተባለው ይህ በእንዲህ እንዳለ ደግሞ አብይ አህመድ ልክ የ2013ቱ የትግራይ ጦርነት ከመጀመሩ በፊት እንዳደረጉት ዛሬም በትግረኛ ቋንቋ መግለጫና ቃለ መጠይቅ መስጠታቸው ተነግሯል። ሻቢያን አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች ዙሪያ ከኢዜአ ጋር በትግረኛ ቋንቋ ቃለ ምልልስ ማድረጋቸው ተነግሯል። በሰሜኑ አካባቢ ተከስቶ የነበረውን ግጭት፣ ስለ ጦርነቱ መንስኤ፣ አሁን በክልሉ አሉ የሚባሉ ውጥረቶችን እንዲሁም ከሻቢያ ጋር የተያዙ ነጥቦችን አንስተው እንደነበረም ተገልጿል። ጠቅላይ ሚኒስትር አብይ አህመድ የሻቢያ ስርዓት በሀገራችን ግዛት ገብቶ የተለያዩ ሴራዎችን፣ በደሎችን እየፈጸመ እንደሆነ በተለያዩ መንገዶች እየተገለጸ ይገኛል። በዚህ ጉዳይ ላይ ያለው አቋም ምን ይመስላል የሚል ጥያቄ ከጋዜጠኛው ቀርቦላቸው የነበረ ሲሆን እሳቸውም እንዲህ ሲሉ መልሰዋል። የሰሜን እዝ እንደተጠቃ የቀረው ኃይል ወደ ኤርትራ ካቀና በኋላ የኤርትራ ህዝብና ሻቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው። የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይም ያደረግነው ነው። ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ደግሞ እናውግዛለን። ችግሩን እንደ ችግር መነሳት ስላለበት አውግዘናል። ይህ እኩይ ተግባር እኩይ፣ መልካሙን ተግባር ደግሞ መልካም በማለታችን ቅር አይለንም። የኤርትራ ሰራዊት የሰሜን እዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት በዚያን ወቅት የውጭ ኃይል ለመከላከል የሚያስችል ሁኔታ ላይ አልነበረም። ኃይላችን ውስን
ነበረ። ከህወሓት ጋር ውጊያ ላይ ነበርን። የነበረው የውጭ ኃይልንም መከላከል አንችልም ሲሉም ወሽክተዋል። ጠቅላይ ሚኒስትሩ ከዚህ ቀደም በነበረው ንግግራቸው የኤርትራን ሰራዊት እሳቸው እንደጋበዙ መናገራቸውን ዘንግተው ዛሬ ላይ ደግሞ እኛ መከላከል በማንችልበት ሁኔታ ገባብን ሲሉም ተናግረዋል። ይህ የአብይ አህመድ የተለመደ የውሸት መረጃም ነው። ስለሆነም ብለው ይቀጥላሉ ቀጣፊው ጠቅላይ ሚኒስትር አብይ አህመድ። የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ፣ ንጹሃንን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራት ተቋማትን አወደመ። በተለይ በአክሱም ከተማ በሁለት ቀናት ውስጥ በመቶዎች የሚቆጠሩ ወጣቶችን ጨፈጨፈ ሲሉ አብይ አህመድ መቅጠፋቸውን ይቀጥላሉ። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣናት ወደ አስመራ ልከን የነበረው ሲሉም ያክላሉ። በአክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችንም ዘርፏል ሲሉም ይቀጥላሉ። ከዚያም ወደ መቀሌ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተነው ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበረ ነው። አሁንም አለው ለማለት ብቅ ጥልቅ እያለ ነው ሲሉ አብይ አህመድ ተናግረዋል። አብይ አህመድ ይቀጥሉና ለሻዕቢያ ያለኝ መልእክት፣ ለኤርትራ ሰራዊት ለሁሉም ያለኝ መልእክት ቀንጠብጠብ ትበልዳዋ እትምጽዎ አለዋ ማለት ብቻ ነው የምፈልገው ሲሉም ተናግረዋል። ጋዜጠኛው ቀጥሎ ሻዕቢያ ያለው ፖለቲካዊና ኢኮኖሚያዊ ቁመና ምን ይመስላል ሲል አብይ አህመድን ጠይቀዋቸዋል። አብይ አህመድም ቀጥለው የሚገርመው የሻዕቢያ ስርዓት በባሰ መንገድ በልማት አያምንም፣ በስልጣን ሽግግር አያምንም፣ ልጆቹን የልጅ ልጆቹን ሳይቀር አያምናቸውም ሲሉ ይናገራሉ። ይቀጥላሉ አብይ አህመድ። እንደሚታወቀው የኤርትራ ህዝብ የስራ ፍቅር ያለውና ስራ ፈጣሪ ነው። ነገር ግን የሚሆነውን መንግስት ማግኘት አልቻለም። ሁላችንም እንደምናውቀው ሻዕቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ። ዛሬ ሁሉም በሚባል ደረጃ የሉም ብለዋል። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች። እሷም አሁን ተዘግታለች። ኤርትራ እንደ ሀገር አንድ ዩኒቨርሲቲ የላትም ሲሉ አብይ አህመድ ተናግረዋል። የሚያስገርመው ይህ ንግግር የመጣው እንደ ሀገር አንድም ዩኒቨርሲቲ አልገነባም ሲሉ ቃል በቃል ከተናገሩት ከጠቅላይ ሚኒስትር አብይ አህመድ ነው። አብይ አህመድ ወደ ስልጣን ከመጡ 7 ዓመታትን ተሻግረዋል። ነገር ግን በኢትዮጵያ አንድም ዩኒቨርሲቲም አልሰሩም። አብይ አህመድ በየቦታው የጦር ካምፕ ይሰራሉ እንጂ ዩኒቨርሲቲ ሰርተው አያውቁም። ታዲያ የኤርትራ መንግስት በዚህ በኩል ለመኮንን መሞከራቸው የራሷ አሮባት የሰው ታማስላለች ነው ነገሩ። ይቀጥላሉ የኢትዮጵያው ቀጣፊ ጠቅላይ ሚኒስትር። ኤርትራዊ ሀገሩን ትቶ ወደ ስደት አምርቷል የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያም በሁሉም ሀገራት ተሰደዋል ሲሉ ኤርትራ ባዶ እየሆነች ነው በማለትም ገልጸዋል። ይህን ሲናገሩ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ዜጎች ኢትዮጵያን ትተው እየተሰደዱ መሆናቸውን አይገልጹም። የአዲስ አበባና በርካታ የክልል ወጣቶች ኢትዮጵያን ትተው እየተሰደዱ በባህር ላይ እያለቁ በበረሃ እየተበሉ መሆናቸውን አይገልጹም። እንግዲህ በውሸትና በቅጥፈት የተሞላው የአብይ አህመድ የትግርኛ ቃለ መጠይቅ በትላንትናው ዕለት ተደርጓል። በድምዳሜው ላይም አብይ አህመድ ሻዕቢያ ከሞከረን መጨረሻም ሙከራ ነው የሚሆነው፣ እናጠፋዋለን፣ ጦርነት እንገጥማለን ብለው ደምድመዋል። አብይ አህመድ ሙሉ ቃለ ምልልሳቸው ልክ በ2013 ጦርነት ከትግራዩ ጦርነት ጅማሮ በፊት ቀደም ብለው እንዳደረጉት ተመሳሳይ ይዘት ያለው ሲሆን አብይ አህመድ በሰሜኑ የሚከፍቱትን ጦርነት ከማድረጋቸው በፊት በትግረኛ እንደተለመደው መግለጫቸውን ሰጥተዋል። በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋለሁ። አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ላይ ታሪካዊ ድል አስመዘገበ። የቴዎድሮስ እዝ ጀግኖች ከመተከል ጃዊ ጉንበር እስከ ጎጃም አገው ምድር የአባቶቻቸው ልጆች መሆናቸውን ያስመሰከሩበት ታላቅ ድል አስመዝግበዋል። የቴዎድሮስ እዝ 3ኛ ኮር 105ኛ 109ኛ እና 201ኛ ኮር በጥምረት ከቀኑ 6 ሰዓት እስከ 9 ሰዓት ባደረጉት ትንቅንቅ የብልጽግና ኃይል ድባቅ በመምታት ብዛት ያለው የመከላከያ ኃይልን ሲደመሰሱ ሙትና ቁስለኛውን ማንሳት እንዳይችል ሆኖ 3ኛ ደርዘን ጥቁር ክላሽ
ክላሽና 20 ሺህ በላይ ተተኳሽ እንዲሁም ብዛት ያለው ቦምብና ወታደራዊ ቁሳቁስ በፋኖ በኩል ከመከላከያው እንዲማረክም ተደርጓል። ዙፋን አስጠባቂው ኃይል ያለልለ ኃይሉን በመያዝ ከድሮን እስከ ዙ 23 ከባድ መሳሪያዎችን በመጠቀም የፋኖን ጥቃት ለመከላከል የሞከረ ቢሆንም በነበልባሎቹ ከመመታት ከመማረክ ግን አላዳነውም ነው የተባለው። የፋኖ ኃይሎች በሰነዘሩት በዚህ ከበድ ያለ ጥቃት ብልጽግና ሲጠቀምበት የነበረው በርካታ ተራሮችንና የአማራ የንጹሃን ቤቶችን ሲያወድምበትና ንጹሃን ሲጨፈጭፍበት የነበረው የአየር መቃወሚያ ዙ 23 ሙሉ በሙሉ በፋኖ ተመቶ ከነ ኦራሉ መውደሙም ነው የተገለጸው። ይህ በእንዲህ እንዳለ እዚሁ ጎጃም ላይ አፋብኃይል ቴዎድሮስ እዝ የብልጽግናን 59ኛ ክፍለ ጦር በመደምሰስ 130ኛውን የአድዋ ድል በማስታወስ ገድል ፈጽሟል። በጎጃም ጃዊ ቀጠና ኮንበር ከተማና አካባቢው የሰፈሩትን የብልጽግና ሀዶች ላይ የአፋብኃይል ቴዎድሮስ እዝ የ105ኛ የ206ኛና 201ኛ ኮሮች በጥምረት ባደረጉት መብረቃዊ ጥቃት 2 ዶሽቃ 10 ብሬን 4 ስናይፐርና የክፍለ ጦር መገናኛ ሬዲዮን ጨምሮ በርካታ ወታደራዊ ቁሳቁሶች በፋኖ ተማርከዋል። በትላንትናው ዕለት አነጋግ ላይ በተካሄደው ውጊያ የብልጽግና ወታደራዊ መኮንኖች ከነግረኛ ሰራዊታቸውም ተደምስሰዋል። ከ3 ክንደ ብርቱ ኮሮች የተወጣጡ ኃይሎች አቅደው በተሳተፉበት ዘመቻ የብልጽግና የቁም ምሽጎችን ቆፍረው ከተቀበሩበት ዘልቆ በመግባት አፈና በመፈጸም የብልጽግናን ኃይል ሎጂስቲክና የሰው ኃይል በመማረክ በመደምሰስ የፋኖ ኃይሎች ድል ተቀናጅተዋል። የእጅ ቦምቦችን በብዛት በመጠቀም በተፈጸመው በዚህ አስደናቂ ወታደራዊ ጀብዱ ከተማረኩ ቁሳቁሶች መካከል ከ200 በላይ ነፍስ ወከፍ መሳሪያዎች፣ 10 ብሬን መትረየስ፣ 4 ስናይፐር፣ 2 ዲሽቃ እስከነሙሉ ክሻፎም ሁለት ዲሽቃ እስከነሙሉ ክሻፋው 50 ሺህ በመጋዘን የተቀመጠ የክላሽና የብሬን ጥይት 4 መገናኛ ሬዲዮዎች በርካታ የእጅ ቦምቦችና ሌሎች ወታደራዊ ቁሳቁሶችም ይገኙበታል የተባለው። እንዲሁም 32 የመከላከያ አባላት በእጅ ሲማረኩ አንድ ማረጉና ማንነቱ እየተጣራ ያለ ከፍተኛ አዛዥን ጨምሮ ከ150 በላይ የብልጽግና ሰራዊት ተደምስሷል። አንድ የአገዛዙ ኮሎኔልም በፋኖ ተማርኳል። የፋሺዝም መንፈስ ወራሽ የሆነው የአብይ አህመድ አገዛዝ ከባዕዳን ኃይሎች ጋር በመተባበር በአማራ ህዝብ ላይ የከፈተው የጥፋት ዘመቻን ለማስቆም ቆርጠን መነሳታችንን በአድዋ ሰሞን አሳውቀናል ሲሉም የፋኖ ኃይሎች አስታውቀዋል። በተከታታይ ቀናት በ3 ግንባሮች በተደረጉ ተጋድሎ 2 ዶሽቃን ጨምሮ 326 ክላሽንኮቭ መሳሪያ ማርኮ መታጠቁንም ቴዎድሮስ እዝ አስታውቋል። በተጨማሪም 13 ብሬንና 6 ስናይፐር በፋኖ መማረኩን ሚዲያችን ከእዙ መረጃም ተመልክቷል። እዙ በወጣው መረጃ ከተማረከው ወታደር ንብረት በተጨማሪ ገዢ ቦታዎችን መቆጣጠሩን የገለጸ ሲሆን ሌሎች ለትግሉ አስፈላጊ የሆኑ ወታደራዊ ቁሳቁሶችንም ማርኮ መታጠቁን ገልጿል። ይህ በእንዲህ እንዳለ በምስሉ ላይ የምትመለከቱት ጁስ እየጠጣ የምታዩት ግለሰብ አፋብኃይል ቴዎድሮስ እዝ ጃዊ ኩምበር የሚባል ቦታ ላይ የማረከው የብልጽግና አዋጊ ኮሎኔልም ነው። ይህ ግለሰብ በርካታ መረጃዎቹ በፋኖ ደህንነት እየተጣሩ ነው። ዝርዝር መረጃዎች እንደደረሱን ቪዲዮዎችን ይዘንም የምንመለስ ይሆናል። ከዚህ ጋር በተያያዘ የእሱ አጋር ኢንተርቪው ተደርጓል። ወደ መጨረሻ አካባቢ የእሱ አጋርን ምክትሉን የምናስደምጣችሁም ይሆናል። ይህ በእንዲህ እንዳለ በበለሳ ደጎማ በተደረገ ውጊያ 40 ሚሊሻ አባላት ሲደመሰሱ 27 ወታደሮች መማረካቸው ታወቀ። በአፋብኃይል ጎንደር ጠቅላይ ግዛት እዝ ታዲዮስ ታንቱ ክፍለ ጦር በአካባቢው ከሚገኙ ከበላይ ዘለቀ እዝ አሃዶች ጋር በመቀናጀት ደጎማ መሽጎ በነበረው የብልጽግና ወታደር ኃይል ላይ በትላንትናው ዕለት ብርቱ እርምጃ መውሰዱን ሚዲያችን ከእዙ ህዝብ ግንኙነት ለማረጋገጥም ችሏል። በአርበኛ ታርቆ ከበደ የሚመራው ታዲዮስ ታንቱ ክፍለ ጦር ባደረገው ተጋድሎ ብሬንን ጨምሮ በርካታ የነፍስ ወከፍ መሳሪያዎችን ማርኮ ታጥቋል። በውጊያው 40 ሚሊሻ አባላት ሲደመሰሱ 27 የሚሆኑ ደግሞ የሚሊሻና የአድማ ብተና አባላት ከነሙሉ ትጥቃቸው መማረካቸውን ሚዲያችን ከቪዲዮ መረጃ ጋር ተደግፎ የደረሰው መረጃም ያሳያል። እነዚህን ምርኮኞች የሚሉትን አድምጠን እንመለስ። አባታችን ተማርኳል፣ እኛም ተማርከናል። ብሩስ ድገሙት፣ ይደገም፣ ደገሙት።
አባታችሁ ማን ነው? አብይ አህመድ ነው። ብርሃኑ ጁላ ነው። ብርሃኑ ጁላ ተማርኳል፣ እኛም ተማርከናል ብሎ ሲል ሞቅ ብላችሁ በላንተ ምንድነው? እንግዲህ የተመለከታችኋቸው በትላንትናው ዕለት አፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር በደጎማው ውጊያ የማረካቸው አጥቦ ያለብስ የሚሊሻና የአድማ ብተና የመከላከያ እንዲሁም የአግዛዙ የጸጥታ ኃይሎች አባላት ናቸው። እንግዲህ የምርኮኞቹ መፈክር ተመሳሳይ ነው። አባታችን ተማርኳል፣ እኛም ተማርከናል የሚል ነው። ከዚህ ጋር በተያያዘ ቀደም ብለን የነገርናችሁን በጎጃም የተማረከውን የኮሎኔሉን ምክትል የሚለውንም አድምጠን እንመለስ። ስለነበረው ነገር ስለነበረው ሁኔታ ከመጀመሪያ ስኳር ፋብሪካ ሀቢ ጣና በለስ ስኳር ፋብሪካ ውስጥ ነበር። ከዛ ጉዳይ ተሰጥቶናል። ጉዳይ ተሰጠን ወደ ኩምቡር ነው። ኩምቡር በቀን 19 በጠዋቱ 4 ሰዓት ላይ ኩምቡርን ገብተናል። ከዛ በኋላ በ3 ቀን በኋላ ጠዋቱ ሌሊቱ 10 ሰዓት ላይ ግጭት ተፈጥሯል ማለት ፋኖ ጋር። ከዛ በኋላ ጦሩ ሙሉ በሙሉ ግማሹ ተመቶ ግማሹ ቆስሎ ግማሹ እጅ ሰጥቷል ማለት ተበትኗል ማለት ሙሉ በሙሉ። ከዛ እኛም አመራጭ ሰዓት እጅ ሰጥተናል ማለት ሙሉ በሙሉ መውጫ መለም ሙሉ ዜሮ ሆነ ተከበራል። ሶይል በጣም ብዙ ነው። ከዛ በኋላ ሙሉ በሙሉ እጅ ሰጥተናል። እዚህ አሁን ያለው እኛ ሕክምና ምናምን የተመተሱም የተቆሰሉም አያምቶ አያከሙናሉ። ምግብና ምርጥ አድርጎ ያበላኑ ያሉ ሻሩምና ገብተን ያለነው ማለት ጥሩ አድርጎ ያንከባከቡ ነው ያለው። አሁን ያለው እኛ አባልም የነበረው እዛ ያሉ አሁን የሚጎዳው ለክፍለ ጦር መሪ አይደለም የይዝ መሪ አይደለም ማለት ነው። እዚህ ያለው ታች አባል ነው። ታች አባል ዝም ብሎ ይላኩ ዝም ብሎ ያስበላ ነው ያለው ማለት የራሱ ወንበር ላይ ተሸከረከረ ጦሩን ያበላ ስለሆነ ይሄ የማይጠቅመው አቅጣጫን ጥለ ወደ ራስ የሚጠቅመው አቅጣጫ መግባት አለበት። አገር ቤት ፍቃድ ያጡ ጦሩ እንደዚህ ተሳቃቀ በየእንቅልፍ ነው ማታ ያደረ እንደዚህ አይነት ሲቃቀይ ስለሆነ ወደ ራሱ የሚጠቅመው አቅጣጫ ገብተን መስራት አለብን። ወደ ፋኖ መቀላቀል አለብን ወይ ቤተሰብ ጋር መሄድ ካለብን መፍረጠጥ ነው ማለት እንጂ እዚህ የማይጠቅመው ውጊያ እስካሁን 2014 ጀምሮ 11 ጀምሮ ውጊያ ነው ማለት እስካሁን የተቆዘው ነው። ምንም ያልጠቀመው ማለት እስካሁን ማለት ይሄ የማይጠቅም ነገር ስለሆነ ወደ ፋኖ ተቀላቅላችሁ ሀገራችን አንድነት እናስቀጥል በሚለው ነው እኔም እጅ ሰጥቻለሁ። በምርጥ አድርጎኝ ያንከባከበናለሁ። ምንም የጎደለ ነገር የለም ማለት እዚህ። በሌላ በኩል በክብር ሰማዕቱ አርበኛ ማንዴላ ያዩ ስም በታወጀ ዘመቻ በበለሳ ደጎማ ግንባር በተደረገ ተጋድሎ ጠንካራ የተባለው የአገዛዙ ኮንክሪት ምሽግ ተሰብሮ ከ70 በላይ የመከላከያና የሚሊሻ አባላት ተገደሉ። በከተማዋ መሃል የተሰራው የኮንክሪት ምሽግ ዙሪያውን በፈንጂ የታጠረና አይደፈርም ሲባልለት የነበረ ሲሆን የፋኖ አባላቱ ሰዓታትን ባልፈጀ ሁኔታ ድርምስምሱን በማውጣት አንጸባራቂ ድል እንደተቀናጁበት የሚዲያችን የሰሜን አማራ ቀጠና ዘጋቢዎች ለማረጋገጥ ችለዋል። በዚህም በደጎማ ግንባር ከባድ ጉዳት ለደረሰባቸው የአገዛዙ ወታደሮች እገዛ ለማድረግ በአየር መቃወሚያና በሞርተሮች ሽፋን ታግዞ ከማክሰኝት የተንቀሳቀሰው የብልጽግና ኃይል ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃ መቋቋም አቅቶት ተሽመድምዶም ተበትኗል ነው የተባለው። ከዚህ ጋር በተያያዘ የሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ ፋኖ ዮሐንስ ንጉሱ ሙጬ የሚለው አለ። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ በቅርቡ በተሰዋው አርበኛ ማንዴላ ያዩ ስም ስያሜ በመስጠት ዘመቻ አውጇል። ከጠዋቱ 12 ሰዓት ጀምሮ ዛሬ የካቲት 24 የታወጀው የዘመቻ አርበኛ ማንዴላ ያዩ አባ ደምስስ ዘመቻ ከፍተኛ ውጤት እየተገኘ ነው ያለው በአሁኑ ሰዓት። ሆኖም ግን አርበኛ ማንዴላ ያዩ ከፍተኛ ትግል በማድረግ ፋኖን በማድራጀት በማሰልጠን እጅግ አያሌ ምሽጎችን በመሰባበርና በርካታ አሰራሮችን በመዘርጋት ከፍተኛ ሚና የተወጣ ጀግና ነው። በተለይም ደግሞ በቅርቡ በጣም አብነት ሆኖ የነበረው የአድዋ ክፍለ ጦር ምክትል አዛዥ ሆኖ ካለፉት 2 ዓመታት በፊት አገልግሏል። በኋላም የበላይ ዘለቀ
እዝ የሰው ኃይል አስተዳደር ምክትል ኃላፊ በመሆን አገልግሏል። በመጨረሻም የመይሰው ካሳ ኮር ሁለተኛ ኮር ሰብሳቢ በመሆን እያገለገለና እያታገለ የነበረ ጀግና ነው። በመጨረሻም በቅርቡ በተደረገው ከቋራ ወደ አለፋ ወረዳ ሻውራ በተደረገ ማጥቃት የሻውራ ከተማን ነጻ በማውጣት ከፍተኛ ጀብድ ፈጽሞ ወደር የሌለው ጀብድ ፈጽሞ የተሰዋ ጀግና መሪ ነው። በሱ ስም የተሰየመ ዘመቻ ማንዴላ እያዩ ተጀምሯል። በዚህ ዘመቻ አያሌ ቁጥር ያለው የጠላት ኃይል የረገፈበት በተለይም ደግሞ ዛሬ የካቲት 24 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ መብረቅ ክፍለ ጦርና አፋብን ጎንደር ጠቅላይ ግዛት እዝ ኪንፋዝ በለሳ ታዲዮስ ታንቱ ክፍለ ጦር በጥምረት ጠላት በሚቆራራባት ደጎማ ዋና ቤዝ በሆነችው ማለት ነው ደጎማ ከተማ ላይ እጅግ አኩሪ ወታደራዊ ታሪክ አስመዝግበዋል። በዚህ አውደ ውጊያ የአብይ ሰራዊት በከፍተኛ ሁኔታ ደግፏል። ምርኮም ተገኝቷል። በቀጠና የነበረውን አውደ ውጊያ ከፍተኛ አመራሮች ሳይቀር ተገኝተው የመሩት ነው። በዚህ አውደ ውጊያ እንግዲህ እንደሚታወቀው የደጎማ ቤዝ ላለፉት 2 ዓመት ተኩል ያህል ምንም እንኳን ፋኖ ገብቶ መድፈር ያልቻለው ምሽግ የነበረ ሲሆን በዛሬው ዕለት ግን በጀግናው ሰራዊታችን እንኩትኩቶ ወጥቶ ስብርብር ወጥቶ ተደረማምሶ በሰራዊታችን እጅ ገብቷል። የጠላት ኃይል ደግሞ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። ከፍተኛ ምትን ያስተናገደው ጠላት የድረሱልኝ ጥሪ ለበላይ አዛዥ እያደረገ የቆየ ቢሆንም በአቅሙ ደረጃ ተቋቁሞ ራሱን ማውጣት ሳይችል ቀርቷል። በዛሬው የደጎማ አውደ ውጊያ የተደመሰሰ ጠላት ኃይል ከ70 በላይ ሲሆን አሁን ላይ በሚመጡ መረጃዎች ደግሞ ቁጥሩ ወደ 90 ከፍ እያለ እንደሆነ ነው መረጃዎች እየደረሱ ያሉት። ከ65 በላይ የክላሽኮፍ የጦር መሳሪያ እና የቃታ የጦር መሳሪያዎች ተማርከዋል። 45 የወገብ ትጥቆች እንደዚሁም 95 የእጅ ቦምብና ለጊዜው ቁጥሩ ያልታወቀ የነፍስ ወከፍና የቡድን መሳሪያ ተኳሾች በሌላኛው ግንባር አቅጣጫ ተማርከዋል ማለት ነው። በመጨረሻም ዳግማዊ ቴዎድሮስ 5ኛ ኮር በሚያንቀሳቅስባቸው ቀጠናዎች ሁሉ ያልተቆጣጠራቸው ከተሞች በእጁ አስገብቶ ለማስተዳደር ወታደራዊ ዘመቻዎችን አጠናክሮ ቀጥሏል። በዘመቻ አርበኛ ማንዴላ እያዩ አባደር ምስም የተጀመረው ዘመቻ በከፍተኛ ድል በማስመዝገብ እጅግ አበረታች ውጤት በማስመዝገብ ቀጠናን ነፃ በማውጣት ጠላትን በማፍረስ በመምታት በመደምሰስና በመማረክ ተጠናክሮ የተጀመረ ሲሆን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ለመላው ሰራዊታችንና ለመላው ህዝባችን በአርበኛ ማንዴላ እያዩ አባደር ምስም ዘመቻ መታወጁን ይፋ አድርጓል። አርበኛ ዮሐንስ ምናልባት የዘመቻ አርበኛ ማንዴላ ተልኮ ግቡ ምንድነው? ምን ለማሳካትና ምናልባት ከተለመደው በየጊዜው እንደምታደርጉት ከተሞችን በማስለቀቅ ያገዛዙን እንደዚሁ ሰራዊት በከፍተኛ ጥቃት እንደዚሁ ድሎችን በማስመዝገብ ጉዟችሁን ቀጥሏቸዋልና ይሄ ዘመቻ ተልኮ ምንድነው? ምን ለማሳካት ነው በይፋ የተጀመረው? ምን ያህልስ ጊዜ ይቆያል? የተቀመጠለት ጊዜ ገደብ አለ ወይ? ዘመቻው ከዛሬ የካቲት 24 2018 ዓ.ም ጀምሮ ላልተወሰነ ጊዜ በግልጽ ላልተወሰነ ጊዜ ዘመቻው ተጠናክሮ የሚቀጥል ሲሆን ዓላማውም ወገናችን ነፃ የማውጣት እንደዚሁም ጠላት እያደረሰ ያለውን የሰብአዊ ጉዳት የንጹሃን ግድያን በመመከት በመቀልበስ ጠላትን አጠቃላይ ከቀጠናው የማጽዳት ተልኮ የያዘ እንቅስቃሴና ዘመቻ ነው ማለት ነው። በዚህም ከፍተኛ የሆነ ውጤቶች ናቸው እንግዲህ እየተገኙ ያሉት። እንግዲህ በጎንደርም በጎጃምም በወሎም በሸዋም የፋኖ ኦፕሬሽን ተጠናክሮ ቀጥሏል። ከዚህ ጋር በተያያዘ አገዛዙ በኢራንና በአሜሪካ እንዲሁም በእስራኤል እየተደረገ ያለውን ጦርነት ተገን አድርጎ ዓለም ትኩረቱ ወደ ምስራቅ ወደ መካከለኛው ምስራቅ በሆነበት በዚህ ሰዓት በሰሜኑ ክልል ጦርነት ለመክፈት በዝግጅት ላይ መሆኑን በርካታ ዘገባዎችና ማስረጃዎች እየደረሱን ይገኛሉ። ከዚህ ጋር በተያያዘ የተጠናከሩ መረጃዎችን በተከታታይ ወደ እናንተ ማድረሳችንንም የምንቀጥል ይሆናል።
አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።